بسم الله الرحمن الرحيم الحمد لله وكفى وسلامه على عباده الذين اصطفى أما بعد لانتنا እንዳየነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መዲና ላይ ካለው ህብረተሰብ ሙስሊሞች እርስ በርሳቸው እንዲሁም ሙስሊሞች ከሙሽሪኮች ጋር ከዛሊከ ሙስሊሞች ከአይሁዶች ጋር ሊኖርባቸው የሚገቡ ነጥቦችን በዝርዝር እንዳስቀመጡ ነበር። ከዚያ በኋላ ይሄንን ሰርተው ከጨረሱ በኋላ በዳዕዋው ላይ እንደተሰማሩ ነበር ያየነው። ይሄ ሁኔታ መዲና ውስጥ እየተፈጠረ ያለው ነገር ሙሽሪኮች በምን መልኩ ነበር የሚያዩት የሚለውን እናያለን። استفزازات قريش የቁረይሾች ነገር ፍለጋ ማለት ነው ወይም ደግሞ ነገር ቁስቆሳ። استفزاز ማለት አንድ ሰው አንተን መጥቶ ነገር ሲፈልግ ተበሳጭተህ የሆነ እርምጃ እንድትወስድ ሲያደርግ ይሄ استفزاز ይባላል። ኢዘን ቁረይሾች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ መልኩ መዲና ውስጥ እንዲህ አይነት ያኒ እስላማዊ ማህበረሰብ ሲመሰርቱ ምንድነው ያደረጉት? وبينما كان النبي صلى الله عليه وسلم يرتب امور المدينه ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መዲና ውስጥ ያለውን ሁኔታ ያስተካከሉ ባለበት ሁኔታ ላይ وينظم جوانب الحياه የሰው የሙስሊሞችን የህይወታቸው አቅጣጫ ያስተካከሉበት ባለው ሁኔታ ላይ فيها ويرجو أن يجد فيها هو والمسلمون مكانا آمنا يعملون فيه بدينهم بغير معارضة أو استفزاز إذ فوجئوا بمكائد قريش تريد القضاء عليهم من أعلن نبي محمد صلى الله عليه وسلم مدينة علي بزي ملكو يمسلموچن انكسكاسي سرعات بيازا ملكو اندهيد يستاكلوا باللبتوني تالي ويرجو أن يجد مالت نبي محمد صلى الله عليه وسلم عند يغنيو يتمنوا باللبت ሁኔታ ላይ فيها በመዲና ውስጥ هو والمسلمون እሳቸውም ሆነ ሌሎች አማኝ ሙስሊሞችም مكانا آمنا ሰላማዊ የሆነ ቦታ يعملون فيه በዛ ውስጥ የሚሰሩበት የሆነ بدينهم እምነታቸውን በነጻነት እንደፈለጉ በሰላም የሚያከናውኑበት ሁኔታ ያመቻቹ ባለበት ሰዓት ላይ بغير معارضة ያለ ምንም ተቀናቃኝ አው استفزاز ያለ ምንም ትንኮሳ ያለ ምንም ነገር ፍለጋ በሰላም ዲናቸው የሚያዛቸውን ነገር እንዲፈጽሙ ራሳቸውን ባዘጋጁበት ሁኔታ ላይ إذ فوجئوا የሆነ ክስተት ተከስቶ ያ ነገር ምን አደረጋቸው ያስደነገጣቸው ማለት ነው ማን ሱሐባዎችንና ነብዩ መሐመድን ሰለላሁ ዐለይሂ ወሰለም بمكائد قريش ቁረይሾች በሚሰሩት ተንኮል ማለት ነው እነርሱ ባዘጋጁት ወይም ደግሞ በፈጠሩት ነገር تريد القضاء عليهم ቁረይሾች ነብዩ መሐመድንም ሆነ ሰለላሁ ዐለይሂ ወሰለም ሱሐባዎችን ደግሞ እዛ ውስጥ ያለውን እስላማዊ ማህበረሰብ መዲና ላይ ገና እያቆጠቆጠ ያለው ገና እያበበ ያለውን እስልምና ከምንጩ ለማጥፋት ለማድረግ የራሳቸው የሆነ እንቅስቃሴ ማድረጋቸው ምን አርጓቸዋል ነብዩ መሐመድ እና ሰለላሁ ዐለይሂ ወሰለም ሙስሊሞችን አስደንግጠዋቸዋል። فمنها ከእነዚህ የሙሽሪክ العرب እንቅስቃሴዎች ውስጥ أنهم አይ ሙሽሪኮች የመካ ሰዎች ማለት ነው ከተቡ ጻፉ ኢላ ሙሽሪክ يثرب መዲና ውስጥ ላሉ ሙሽሪኮች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቃል ኪዳን ወይ ደግሞ ያኒ ስምምነት ለተጋቧቸው ሙሽሪኮች ምን የሚል يحرضونهم على قتال المسلمين ሙስሊሞችን ነብዩ መሐመድ እና ሰለላሁ ዐለይሂ ወሰለም ሱሐባዎችን ምን አድርጓቸው وإخراجهم عن المدينة ከመዲና አስወጧቸው እነርሱን እዛ መዲና ላይ በሰላም ቁጭ ብለው እምነታቸው በነጻነት እንዲያካሂዱ እድል አትስጧቸው ተጋደሏቸው ከመዲናም እንዲወጡ አድርጓቸው የሚል ويحددونهم ከዚሁ ጋር ደግሞ አብረው ምን ይላሉ ያስጠነቅቋቸዋል ያስፈራሯቸዋል ማለት ነው ሙሽሪኮች መዲና ውስጥ ላሉት ማለት ነው بقتل مقاتلتهم واستباحة نسائهم ይህንን የማያደርጉ ከሆነ ሙስሊሞችን ነብዩ መሐመድ እና ሰለላሁ ዐለይሂ ወሰለም ሱሐባዎቻቸውን ከመዲና የማያስወጡ ከሆነ ከእነርሱ ውስጥ የሚዋጉ የሆኑትን ወንዶቻቸውን ገለው ሴቶቻቸውን እንደሚማርኩባቸው ይዝቱባቸዋል
إن لم يفعلوا ذلك هنا كلا درجوا مسلمون كمدينة كلا صوت وفعلا قام مشركو يثرب لينفذوا ذلك እንደተባለውም መዲና ውስጥ ያሉት ሙሽሪኮች እነዚህ የመካ ሙሽሪኮች ያዘዟቸውን ነገር ለመፈጸም እንቅስቃሴ ማድረግ ጀመሩ ولكن أراهم رسول الله صلى الله عليه وسلم ነገር ግን የአላህ መልእክተኛ መጥቷቸውና فوعظهم موعظة ማለት መገሰጽ ማለት ነው ونصحهم መከሯቸው فكفوا عما أرادوا من القتال وتفرقوا كذا نبي محمد صلى الله عليه وسلم በዚህ መልኩ ሲያነጋግሯቸው ሲመክሯቸው እንደማይዋጣቸውና የመካ ሙሽሪኮች እነርሱን ምንም ሊያደርጉላቸው እንደማይችሉ የሚሉትም አደጋ ሊያደርሱባቸው እንደማይችሉ ሲነግሯቸው እሺ ብለው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምክር ተቀብለው ተበታተኑ በቃ የመካ ሙሽሪኮች ያዘዙት ነገር አንፈጽምም ብለው ማለት ነው ومنها አሁንም ደግሞ የመካ ሙሽሪኮች ካደረጉት ነገር أن سعد بن معاذ رضي الله عنه رئيس الأوس يا أوس ጎሳ መዲና ውስጥ ያለው ጎሳ አንደኛው ማለት ነው ሁለት ጎሳዎች ናቸው ብለናል አውስና ኸዝረጅ የአውስ ጎሳ ዋና ተጠሪያቸው የሆነው ذهب إلى مكة معتمرا ወደ መካ ዑምራ ሊያደርግ ይሄዳል فطاف بالبيت ከዚያ በካዕባ ላይ ጧፍ ማድረግ ይጀምራል سعد بن معاذ ማለት ነው ومعه أبو صفوان أمية ابن خلف أبو صفوان የተባለው ሰውዬ أمية ابن خلف አብሮት አለ ማለት ነው ከسعد بن معاذ ጋር لقيهما أبو جهل أبو جهل አገኛቸው ካዕባ ላይ ሁለቱን ማለት ነው فلما عرف سعدا ሲያይ سعد بن معاذ ነው ከማን ጋር ከአቡ صفوان ጋር ያለው هدده وتوعده استنككونا ذاتبت وقال من على أبو جهل لسعد تطوف بمكة آمنا وقد آويتم الصبات مكة لا يمأت بسلام طواف تارد قال له بمكة بكعبة لي النزي كيا እምነታቸው የወጡትን ሰዎች አስጠግታችሁ ለእነርሱ ከለላ ሰጣችሁ አሁን ደግሞ እንደገና በሰላም መጥተህ አንተ እዚህ ካዕባ ላይ ጧፍ ታደርጋለህ ያለው አማ والله والله ይሆንብኛል لولا انك مع ابي صفوان كابو صفوان ጋር ባትሆን ኖሮ ما رجعت الى اهلك سالما ወደ መካ በሰላም አትመለስም ነበር አይዚው ትገደል ነበር ማለት ነው ነገር ግን ከመካ ነገስታቶች ከአንዱ ጋር ነህና ምንም ማድረግ አይቻልም ማለት وكان هذا የዚህ አቡ ጀህል ይሄ መልእክት ኢዕላንን ማሳወቅ ነው عن سد المسلمين عن المسجد الحرام መዲና ውስጥ ያሉ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታዮች ሙስሊሞች ወደ መካ ወደ ካዕባ መምጣት እንደማይችሉ መልእክት እየላከላቸው ነው ማለት ነው አቡ ጀህል ይሄንን ነው እያስተላለፈ ያለው وعن قتلهم እንደሚገደሉ اذا وجدوا في حدود قريش በቁረይሾች ክልል ውስጥ ከተገኙ በመካ ክልል ውስጥ ከተገኙ እንደሚገደሉ ማስጠንቀቂያ ጭምር ነበር አቡ ጀህል የላከው وكانت لقريش صلة بيهودا يثرب ከዛ እንደገና ደግሞ ይሄ አልበቃቸው መጀመሪያ ወደ ሙሽሪኮች ነበር የላኩት አሁን ደግሞ ከአይሁዶች ጋር መዲና ውስጥ ካሉ ከአይሁዶች ጋር ግንኙነት ማድረግ ጀመሩ وكانت اليهود يهودوች ደግሞ كما أثر في الإنجيل الإنجيل ላይ እንደተገኘው ወይም እንደተጠቀሰው عن المسيح كنبي الله عيسى ተይዞ ማለት ነው حيات أولاد الأفاعي እባቦች የእባብ ልጆች ናቸው حيات ማለት ሙአነስ الأفعى ማለት ነው እባብ ነው ራሱ እባብ ዘር ነው ስለዚህ አለ فكانوا يقومون እነዚህ መዲና ውስጥ ያሉ አይሁዶች ይሰሩ ነበር በምን بنبش الأحقاد والدغائن القديمة بين الأوس والخزرج በአውስና በخزرج መካከል ሁለቱ የአረብ ጎሳዎች ናቸው መዲና ውስጥ ያሉ በእነዚህ በሁለቱ ጎሳዎች መካከል ምን ያደርጋሉ ሁሉ ጊዜ በውስጣቸው ጥላቻ በውስጣቸው የበቀል ስሜት እንዲፈጠር ያደርጋሉ ويحرشونهم تحريش ማለት እንዳይስማሙ ማለት ሁለት ወገን እንዳይስማማ በመሐከሉ በመትችለው መልኩ ኢፍሳድ ማድረግ ويحاولون إثارة القلق والاضطراب فيما بينهم كل ጊዜ
ለተወሰነ ጊዜ ምናልባት እንደው ሱልህ መጥቶ አውሶችና ኸዝረጆች ከተስማሙ ይጨንቃቸዋል መዲና ውስጥ ያሉ አይሁዶች ይጨንቃቸዋል ስለዚህ ምን ያደርጋሉ ሁሉ ጊዜ ሁለቱ ሰዎች በጭንቀት እንዲኖሩ ነው የሚፈልጉት ሁለቱ ጎሳዎች ማለት በፍርሃት እርስ በርሳቸው ሳይተማመኑ እርስ በርሳቸው ሁሌም ትንሽ የሆነች ነገር ተፈልጎ ብቻ ጦርነት ውስጥ እንዲገቡ እርስ በርሳቸው እንዲጠላሉ በጥላቻ እንዲተያዩና አንዱ ሌላውን አይንህ ላፈር እንዲለው ሲያደርጉ ኖረዋል ራሱ እዛው መዲና ውስጥ ማለት ነው እነሱ ሰላም ናቸው እነርሱ እርስ በርሳቸው አይነካኩ ነገር ግን ዋናዎቹ አረቦች የመዲናው ዋና ባለቤት የሆኑት እነዚህ አውስና ኸዝረጆች ግን ሁሉ ጊዜ በመሐከላቸው ጦርነት ነው ሁሌም የዚህ ጦርነት ባለቤት ወይ ደግሞ የዚህ ጦርነት መንስኤው ምንድነው ሲባል በጣም እዚህ ግባ የማይባል ነገር ነው ነገር ግን ከበስተጀርባ ሆኖ ይሄን ጦርነት የሚቀሰቅሰው ማን ነው መዲና ውስጥ ያሉት አይሁዶች ለምን የሁለቱ ወገኖች የአውስና የኸዝረጅ ሰላም መሆን ለነሱ ደስታ አይሰጣቸው ለነሱ ሰላም አይሰጣቸው በሁለቱ ጦርነት እነዚህ ይነግዳሉ አሁን በአለማችን ላይ የምናየው ማለት የሌላው ሰላም ማጣት ለነሱ ሰላም ነው የሌላው ስቃይ ለነሱ ደስታ ነው በሌላው ደም እነሱ ይነግዳሉ ነገር ግን የሚያሳዝን ነው ማለት ይሄንን ማወቅ ነው ያልተቻለው ማለት ነው ሙስሊሞች ራሳቸው ይሄንን ማወቅ ነው ያልቻሉት በጣም የሚያሳዝን ነው አንድ ሙስሊም ከሙስሊም ጋር አይዋጋም ነበር እንዲዋጋ የሚያደርገው ነገር አይኖርም አስለም ሙስሊምን መውጋት አይችልም ሁለቱም ኢልቲዛም ቢያደርጉ ኖሮ ሁለቱም ሙስሊሞች እስልምናቸው በትክክል መጀመሪያ ውስጣቸው ያለውን እስልምና ምን ያደርጋሉ አይሁዶች ይሄ ተሳካላቸው በጣም አይሁዶች ከተሳካላቸው ነገር አንዱ በሙስሊሞች ውስጥ ያለውን እስልምና ምን ማድረግ ነው ማጥፋት ማሟሟት የሙስሊሞችን እስልምና በስም ብቻ እንዲቆም ማድረግ ነው ይሄ ተሳክቶላቸዋል በጣም ብዙ ዋጋ ከፍለው ነው እዚህ ይሄንን የሰሩት ማለት ነው ሙስሊሞች ከኡስማን ዘመነ መንግስት ጀምሮ ነው ይሄንን ተخطيط ያደረጉት ማለት ነው ሙስሊሞችን ፊት መጋፈጥ እንደማያዋጣ ያውቃሉ ምን እናድርጋቸው ከአላህ ጋር ያላቸውን ግንኙነት ከቁርአን ጋር ያላቸውን ግንኙነት ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱና ጋር ያላቸውን ግንኙነት እናቋርጠዋል እኛ ችግር የለብንም መከሌ ያኒ ሰውየው ሙስሊም ስሙ ሙስሊም መሆኑ ወይ ደግሞ የሙስሊም ልብስ መልበሱ ችግር የለም ይልበስ ከፈለገ ነገር ግን ምን እናድርጋሉ እነሱ ሙስሊሞችን ከእስልምናቸው ምን እናድርጋቸው ያኒ እናራርቃቸው እስልምናና ሙስሊሞች ሐቂቃ ሰሃባዎች የነበሩበት እስልምና ማለት ነው ምክንያቱም አይተውታልና ስለዚህ እስልምናና ሙስሊሞችን አራራቁ ከዚያ በኋላ እነሱ እንደፈለጉ ይጫወቱባል ዛሬ ሀገራችን ላይ ጅጅጋ ላይ ሁለቱም ላ ኢላሃ ኢላላህ እያሉ ሁለቱም አላሁ አክበር እያሉ ነው የተጨፋጨፉ ሙስሊሞች ሁለቱም በስም ሙስሊሞች ናቸው اخي لماذا سبحان الله العظيم لا اله الا الله እያልኩት ليس ما አቂዳ አይደለም እኮ እነዚህ ሰዎች እንደዚህ ያደረጋቸው አሰብያ እውነተኛ እስልምና ከሙስሊሞች ርቀዋል በዚህ መልኩ እነዚህ አይሁዶች በየዘመኑ ምን ያደርጋሉ ከሙስሊም ማህበረሰብ ውስጥ እስልምናን ሊመታ የሚችል ኮትኩቶ ያሳድጋሉ ኮትኩቶ ያበቅላሉ ከሙስሊም ማህበረሰብ እነሱ አይችሉም ቀጥታ የውጭ ጠላት ናቸው ሙስሊሞች በጥንቃቄ ያዩዋቸዋል ግን ምን ያደርጉ ከውስጥ ሆኖ ማሻአላህ አንተው መስሎ ባንተው ሙስሊም ስም የእነርሱን ተልእኮ ያስፈጽማል እነሱ የሚሉትን ነገር ሙሉ በሙሉ ዲኑን በዱንያ ሽጦ የእነርሱ መልእክተኛ ይሆናል ማለት ነው በዚህ መልኩ ሁሌም ስራቸው አያቆምም የእነሱ ስራ ማለት ነው ሙስሊሞችን የማዳከም ሙስሊሞችን ከእስልምናቸው ጋር እንዳይስማሙ እስልምናቸውን እንዳያውቁ ሙስሊም ሆኖ እንዳይኖሩ በእስልምናቸው ላይ የቂን እንዳይኖራቸው በእስልምናቸው ላይ እምነት እንዳይኖራቸው ለምን ያ ትልቅ ኃይል ነው ሙስሊሞች እውነተኛ ሙስሊም ከሆኑ እነሱ ጤነኛ እንደማይሆኑ ያውቃሉ
ስለዚህ ምን ማድረግ አለባቸው ሙስሊሞች የስም ሙስሊም ብቻ እንዲሆኑ ያደርጋሉ አላኩል ይላል በአለማችን ላይ በአሁኑ ዘመን ያለው ክስተት ይሄ ነው ያኔ በአውሶችና በኸዝረጆች መካከል ሲሰሩት የነበረ ሴራ ሲሰሩት የነበረ ስራ አሁንም በአለም ላይ በስፋት እየሰሩበት ነው ያሉት እነዚህ አይሁዶች አመለሁም الله بما يستحقون يقومون بنفس الاحقاد والدغائن القديمه بين الاوس والخزرج ويحرشونهم ያነሳሷቸዋል በመሐከላቸው ችግር እንዲፈጠር ويحاولون اثاره القلق እንዲሁም ደግሞ በሁለቱ በጎሳዎች መካከል መረጋጋት እንዳይኖር ሁሉ ጊዜ ጭንቀት እንዲፈጠር والإضطراب على መረጋጋት فيما بينهم በሁለቱ ጎሳዎች በአውስና በኸዝረጅ መካከል የአንድ አባት ልጆች ናቸው አውስና ኸዝረጆች ከመሆኑም ጋር ግን ሁሉ ጊዜ በጠላትነት እንዲተያዩ አደረጓቸው وهكذا احاط الخطر بالمسلمين في المدينه በዚህ ሁኔታ በነብዩ መሐመድና ሰለላሁ ዐለይሂ ወሰለም በተከታዮቻቸው ላይ መዲና ላይ አደጋ አንዣበበ እቺ ገና አዲስ የተመሰረተችው መዲና ገና እያበበ ያለው እያቆጠቆጠ ያለው እስልምና ከምንጩ ሊያጠፉት ምን አደረጉ ሙሽሪኩል አረብ ከሙሽሪኮች ከአይሁዶች ጋር ኔትወርክ ሰሩ ማለት ነው ምክንያቱም እነዚህ እዚሁ ውስጥ ነው ያሉት መዲና ውስጥ ሙሽሪኮች አሉ አይሁዶች አሉ ሙስሊሞች አሉ من الداخل والخارج كوستم كوچم كوچ مشركو العرب አሉ ውስጥ ደግሞ ሙሽሪኮች መዲና ውስጥ ያሉ ሙሽሪኮችና አይሁዶች ووصل الامر الى ان الصحابه ነገሩ ድረስ ደረሰ ሱሐባዎች رضي الله عنهم لم يكونوا يبيتون الا ومعهم السلاح ያንዳንዱ ሱሐቢ ያንዳንዱ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረባ ከራሱ ጋር አብሮ ምን መሳሪያ ሳይኖረው እንዳያድር ሆነ ማለት ነው ሰላም ነበሩ መጀመሪያ አሁን ግን አደጋ አንዣበዋል ሙሽሪኮች በሌላ መንገድ ዞሮ መጥተዋል ولم يكونوا يصبحون الا فيه ማታም ሆነ ጠዋት ሁሌም ከራሳቸው መሳሪያ አይለይ وكانوا يحرسون رسول الله صلى الله عليه وسلم حتى نزل قوله تعالى ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁሌ በየተራ ይጠብቋቸዋል ልክ እንዲህ አይነት እንቅስቃሴዎች መኖራቸውን ካወቁበት ጊዜ ጀምሮ ሱሐባዎች እርስ በርሳቸው እየተመዳደቡ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም አደጋ እንዳይደርስባቸው ይጠብቋቸዋል ምን ይሄ አላህ ቃል እስከወረደበት ጊዜ ድረስ ምን የሚለው والله يعصمك من الناس አላህ ይጠብቀሃል ከሰዎች የሚለው የቁርአን አንቀጽ ሲወርድ فقال رسول الله صلى الله عليه وسلم من قالوا يا الله ملكتኛ يا ايها الناس እናንተ ሰዎች ሆይ አሏቸው انصرفوا عني ሂዱዋ ሲጠብቋቸው ለነበሩት ሂዱ خلاص ወደየቤታችሁ ሂዱ ወደየቤታችሁ ግቡ አሏቸው فقد عصمني الله በርግጥ ጠብቆኛል አሏቸው አላህ ጠብቆኛል ስለዚህ የሰው ጥበቃ አያስፈልገኝም طيب ሂዱ አሏቸው طيب كذا بقى وفي هذه الظروف الخطيرة أنزل الله تعالى الإذن بقتال قريش بذي مدينة علي عدقا بانجب ببت هونيتا الله سبحانه وتعالى لنبي محمد صلى الله عليه وسلم لصحابة وجه بجهاد أزازاتشو ويم دمو جهاد تفكر اللاتشو اسكازينيو جزي درس ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ከሙሽሪኮች ጋር ጦርነት ውስጥ እንዳይገቡ ከልክሏቸዋል ሱሐባዎች ሁሉ ጊዜ እየመጡ ይጠይቋቸው ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አልታዘዝኩም አልተፈቀደልኝም ይሏቸዋል ሁሌም ነገር ግን አሁን መዲና ላይ ምን ሆነ አላህ ለሱሐባዎች ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጂሃድ ፈቀደላቸው እስልምና ጂሃድ የፈቀደበትን ወይም ደግሞ ጂሃድ የደነገገበትን መርህ በትክክል መረዳት ግድ ይላል በትክክል በእስልምና ውስጥ ጂሃድ ለምንድን ነው የታዘዘው እያንዳንዱ ሙስሊም ማወቅ ግድ ይለዋል ማናችንም ምንድነው ጂሃድ አላህ ለምንድን ነው ጂሃድ የደነገገው በእስልምና ውስጥ ጂሃድ ያለው ቦታ በጣም ትልቅ ነው በጣም ትልቅ ቦታ ነው ያለው ነገር ግን ለምንድን ነው የታዘዘው ይሄን ነገር የዚህ ተሰውር ለዚህ ለጂሃድ ያለን እይታ ካልተስተካከለ ብዙ ነገር እናጠፋለን በጣም ብዙ ነገር የእስላም ጠላቶች
በእኛ ላይ ሊነግዱ ይችላሉ በጂሃድ ስም ማለት ነው። አሁን በረቀቀው ዓለም እኛን ለመምታት ራሳቸው ቀስቅሰው ራሳቸው ወደሚፈልጉት ቦታ ወስደው እንዲመቱን እንዲያስችላቸው ምን ሊያደርጉን ይችላሉ? ሊያነሳሱን ይችላሉ። ነገር ግን ጂሃድ በእስልምና ለምንድነው አላህ የደነገገው? ለምንድነው የተፈለገው? ምንድነው ዓላማው? ሰው መግደል አይደለም የጂሃድ ዓላማ። እንጻለ ዝም ብሎ ደም ማፍሰስ አይደለም። አላህ ጂሃድ የታዘዘበት ትልቁ ከአሁን በኋላ በጣም ብዙ የጂሃድ ክስተቶችን እናያለን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከጠላት ጋር ያደረጓቸውን ውጊያዎች እናያለን። እነዚህ ነገሮች መቼ በምን ሁኔታ ላይ ነበረ የተደረጉት? በመጀመሪያ አላህ ጂሃድን የደነገገው መቼ ነው? መዲና ውስጥ ነው ብለናል። ለምን? እስልምና ወይ ደግሞ ቁርአን አላህ ለሰው ልጆች ለየአንዳንዱ ሰው ልጅ ለየአንዳንዱ ለጥቁር፣ ለነጭ፣ ለቀይ፣ ለሁሉም ያለ ምንም ልዩነት ለሰው ዘር የላከው መለኮታዊ መመሪያ ነው። ቁርአን መለኮታዊ የህይወት መመሪያ የህይወት في والآخرة በዱንያም በአኺራም ላይ የሰው ልጅ ብልጽግና የሚያገኝበት የሰው ልጅ አላህ ያስቀመጠለትን ቦታ እንዲያገኝ የሚያስችለው የሆነ የህይወቱ ምንድነው? መመሪያ። ይሄ ቁርአን ይሄ የአላህ ቃል ይሄ የህይወት መመሪያ ለየአንዳንዱ ሰው ሊደርስ እያንዳንዱ ሰው ይሄ መመሪያ ሊደርሰው ይሄ የአላህ ቃል ሊደርሰው መብት አለው። ይሄ የአላህ ቃል ለየአንዳንዱ ሰው አላህ ያወረደው የሱ መመሪያ ለሰዎች እንዳይደርስ ሊያግድ የሚችል ወይም ደግሞ እንዲያግድ የተፈቀደለት ማንም የለም። በሰው ልጆችና በአላህ መካከል ግርዶሽ ሆኖ አላህ ለሰው ልጆች የላከው ይሄ የህይወት መመሪያ አንተ ሊደርስ አይችልም ብሎ ሊከለክል የሚገባ ማንም የለም። ይሄ ስልጣን ለማንም አልተሰጠም። እንዴ ይሄንን ነገር ይሄ አላህ Subhanahu Wa Ta'ala ለሰው ልጆች መድህን እንዲሆን የላከው የሱ መመሪያ በማድረስ ሂደት ላይ ጋሬጣ ሲያጋጥም መንገድ ላይ አመክላ ሲያጋጥም መንገድ ላይ እንቅፋት ሲያጋጥም ያን እንቅፋት ለማስወገድ ነው ምን ያደረገው አላህ ጂሃድን ምን ያደረገው የደነገገው። ይሄ አላህ Subhanahu Wa Ta'ala ለሰው ልጆች የላከው የህይወት መመሪያ መለኮታዊ የሆነው ቃል ለሰው ልጆች በማድረሱ ሂደት ላይ መንገድ ላይ የሚቆሙ የዳዕዋው እንቅፋቶች የኢስላም እንቅፋቶች ለማስወገድ ሲባል የተደነገገ ነው ጂሃድ። ለሰው ልጅ በአጠቃላይ ለአጋንንትም ጭምር ነው አላህ Subhanahu Wa Ta'ala ምን ያደረገው ይሄንን መመሪያ ያወረደው ማለት ነው። ይሄ መመሪያ አላህ Subhanahu Wa Ta'ala የላከው ይሄ ሪሳላ ለሰው ልጆች በማድረስ ሂደት ላይ አይቻልም ብሎ የሚከለክሉ ኃይሎች በሚገኙበት ጊዜ እነዚያን ከመንገዱ ላይ ለማስወገድ መንገዱን ነፃ ለማድረግ የሚወሰድ የመፍትሄ እርምጃ ጂሃድ። ከሌለስ እንዲህ አይነት ነገር ከሌለስ ገብቷቸዋል። ይሄ ነገር ካልተከሰተስ ባይኖር ሜዳው ነፃ ከሆነስ የዳዋው ሜዳ ነፃ ከሆነስ ጂሃድ አለ የለም? አለ የለም? የለም። የእስልምናው መመሪያ የአላህ Subhanahu Wa Ta'ala ቃል የአላህ ዲን ለማድረስ በሚደረገው ሂደት ላይ ምንም አይነት እንቅፋት ካላጋጠመ ጂሃድ አይኖርም ማለት ነው። ለዚህ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም ብዙ ጊዜ ጂሃድ አያደርጉም ነበር። እንደያስፈላጊነቱ ነበር የሚያደርጉት። ነገር ግን ምን ተደረገ? አስሉ ይህ ሆኖ ሳለ ይህንንም መንገድ ላይ ያለው እንቅፋት ለማስወገድ
ምን ሸርጥ ተደረገ? ምን መስፈርት ተደረገ? ምን መስፈርት ተደረገ? አቅም ቁዋ ሲኖርህ ነው። ግልጽ አለ። መንገድ ላይ ያለውን እንቅፋት ለማስወገድ አቅም ሲኖር ነው ምን ሊሆን የሚችለው ጂሃዱ ተጥቢቅ የሚሆነው ማለት ነው። ጂሃድ ውስጥ የሚገባው መቼ ነው? ያ መንገድ ላይ ያለው እንቅፋት በደረጃው መንገድ ላይ ያለው እንቅፋት ይዘቱ፣ አቅሙ፣ ደረጃው ሁሉን ነገር አይተህ ማስወገድ እችላለሁ ስትል ይሄ አቅም ሲኖርህ ተግባራዊ ይደረጋል። ይሄ አቅም ለማን የተሰጠው? እንዲህ አይነት አቅሙን የመመዘን አቅሙን የማየት በዳዕዋው ሂደት ላይ የሚቆሙትን እነዚህ የመንገድ እንቅፋቶችን የማስወገዱ ኃላፊነት ለማን የተሰጠው? ለመሪዎች፣ ለሙስሊም መሪዎች። የሙስሊም መሪ ኃላፊነቱን ወስዶ እሱ ነው ምን ሊያደርግ የሚችለው? ይሄንን ትልቅ አንድ የኢስላም አካል የሆነውን ትልቅ ተግባር ሊፈጽም ወይም ደግሞ ሊያስፈጽም የሚችለው የሙስሊም መሪ። ለምንድን ነው? በጣም ትልቅ ምን ይፈልጋል? አቅም ይፈልጋል። የጠላትን አቅም መገምገም ይፈልጋል። የጠላት ይዘት ምን እንደሆነ ማወቅ ይፈልጋል። ራሱ የቻለ የራሱ የሆነ በጣም ትልቅ መስፈርቶችና ትልቅ ሸርጦች የተቀመጡበት መርህ ነው ጂሃድ ማለት። ለዚህ ነው ዑለማዎች ምን ይላሉ? የመጀመሪያው ሸርጥ ከቁዋ ቀጥሎ لابد أن يكون الجهاد تحت الراية ይላሉ። أو تحت إيش لواء ከባንዲራ ስር መሆን አለበት ይላሉ። ከባንዲራ ስር ማን ነው ይሄን ኃላፊነት ማን ነው የሚረከበው? መሪ ነው የሚረከበው። ለምን? ቀልድ አይደለም ጂሃድ ማለት። በጂሃድ ላይ የተደነገጉ አላህ ሰጠዋለሁ ብሎ አንድ ሰው ለዲኑ አንገቱን ለሰይፍ ሲሰጥ አላህ ሊከፍለው የገባው ቃል በትክክለኛ መስፈርት መፈጸም አለበት። ሸርጦቹ በተሟላ ሁኔታ ከትላልቅ ዒባዳዎች በላይ ነው ጂሃድ ማለት። በል ከተውሂድና ከሰላት ቀጥሎ የሚመጣ ትልቅ የአምልኮት ዘርፍ ነው። ማንኛውም ዒባዳ ሸርጡ ሳይሟላ ከተሰራ ውድቅ እንደሆነው ሁሉ ይሄ ጂሃድ ደግሞ መስፈርቱ ካልተሟላ ሸርጡ ካልተሟላ ውድቅ ነው። ምን ማለት ነው? ጂሃድ አይደለም። አላህ ዘንድ ጂሃድ አይደለም። መስፈርቱ መሟላት አለበት። ምን ማለት ነው? ማንም ሰው ተነስቶ ሙስሊሙን ህብረተሰብ በጂሃድ ሊያዘው አይችልም ማለት ነው። ግልጽ አለ። ማንም አበደን ማንም አንዱ ጋራጅ ከፍቶ ሲከስርበት፣ አንዱ ሱቅ ከፍቶ ሲከስርበት ሙስሊሞችን ተነሱ ጂሃድ هذا لا يجوز አበደን لا يجوز። አኢማዎች በዚህ ላይ ዝርዝር የሆኑ በግልጽ ቋንቋ በዝርዝር አስቀምጠዋል። ምን ضوابط الجهاد የጂሃድ ሚዛኖች የጂሃድ ሽሩጥ الجهاد የጂሃድ ሸርጦች ምን እንደሆነ በመልኩ እነዚያ መስፈርቶች ሳይሟሉ የሚደረግ ጂሃድ ባጢል ነው። አላህ ዘንዳ ምን እንዳይለው አበደን። ለዚህ ነው ይሄ በጣም ትላልቅ ዑለማዎች በጣም የሚፈሩት ይሄንን ጉዳይ ማለት ነው። የጂሃድ ዝም ብሎ አይደለም። ገባህ አይደል? እኛ ዛሬ በጣም ቀላል ነው ማሻአላህ። ተሽከርካሪ ወንበር ላይ ቁጭ ብሎ ማኪያቶ እየጠጣ በኡማው ደም ላይ ያዛል። በኡማው ደም ላይ ማለት ነው። ما عنده شيء لا اله الا الله ማን ነው አታውቀውም። ወላሂ ታሪኩን ብታቅ በሀገራችን ለምሳሌ ሼህ መሐመድ አሊ አደም ታቋቸዋላችሁ። ሼህ መሐመድ አሊ አደም በዘመናችን አሉ ከሚባሉ ዑለማዎች በአለም ላይ አንዱ ናቸው። በአለም ላይ አሉ ከሚባሉ ዑለማዎች በአሁን ሰዓት አላህ እድሜያቸውን ያቆየው
ሱነን ነሳኢን ሸርህ ያደረጉ ሱነን ሰሂህ ሙስሊም ሸርህ ያደረጉ መካ ላይ ያሉ ዓሊም ናቸው ኢትዮጵያዊ ናቸው እኚህ ዓሊም በዓለም ላይ ያሉ ከሚባሉ ዑለማዎች አሉ ተብሎ ከሚቆጠሩ ዑለማዎች አንዱ ናቸው ብትጠይቃቸው መልስ አይሰጡም በጂሃድ ጉዳይ ላይ ተጠይቀው ነበር የሆነ ጥያቄ ላይ የሰጡት መልስ በጣም የሚገርም والله سبحان الله العظيم እንደነዚህ አይነት ዑለማዎች ትላልቅ ሀገራችን ውስጥ ከነበሩ ለምሳሌ ሸህ መሐመድ ወሊ ረህመቱላህ ዐለይህ የዛሬ 18 ዓመት አካባቢ የዛሬ 1918 አካባቢ በእውቀት ብቻ 60 ዓመት እንዳሳለፉ ነው የነገሩት 60 ዓመት በእውቀት ብቻ እንደነዚህ አይነት ዑለማዎች እንደነዚህ አይነት ዓሊሞች ብትጠይቃቸው እንዲህ አይነት የኡማ ደም እንደሚመለከት የሙስሊሙ ህብረተሰብ ደም እንደዚህ አይነት ጥያቄ እጃቸውን ይሰበስባል እንኳን እነሱ አይደሉም እነ አቡበከር እነ ዑመር አሉ የተባሉ የሰሃባ ዑለማዎችን የአንሳሮችና የሙሃጅር ዑለማዎችን ሰብስበው ምን ያደርጋሉ እስትሻራ ያደርጋሉ አንድ ነገር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወህይ ወረደላቸው ይመጣልናል አሁን ወደፊት አላህ በወህይ ያዘዛቸው ምን አድርገዋል ላ ኢላሃ ኢላላህ ዛሬኛ አንድ ዛሬ ማን ነው ብትል ታሪኩን ብታጠናው ይሄ በጂሃድ እያዘዘ ያለው ወጠጤ ታሪኩን ብታጠናው ኡማው ጂሃድ እያለ ማለት ነው አዋጅ የሚል ታሪኩን ብታጠና ما ندري والله ለጠለበ العلم የሸሪዓ ዕውቀት ፍለጋ ለአራት ዓመት ለሶስት ዓመት ከሀገሩ ወጥቶ ይሄድ አይደለም ከኢንተርኔት ላይ ጥራዝ ነጠቅ ነገሮችን እያነበበው ማለት ነው ምን ይላል ኡማውን በጂሃድ ያዘል በጣም አደጋ ነው በጣም ደግሞ የሚያሳዝነው እነዚሁ ሰዎች ሚስቶቻቸው ሀይድ ሆነው ስለ ሀይድ ሲጠይቋቸው ዑለማዎች ጋር ይደውላሉ አላቅም ይላሉ ይሄን ደም የዚህ ደም ሁክሙ አላቀውም ዓሊም ሊጠይቅ ይላል በምን ደም የሀይድ ደም ምንድነው የሀይድ ደም ቆሻሻ ደም ነው አይደል እንዴ ቆሻሻ ደም እኮ ነው ያ اخي የሀይድ ደም ማለት እኮ በየወሩ አላህ በሴቶች ላይ የፈጠረው ጽንስ በሌለ ጊዜ በየወሩ እንዲወርድ አላህ የፈጠረው ቆሻሻ ደም እኮ ባለቤቱ ይሄንን ስለዚህ ደም ኪታቡ ጣሃራ ውስጥ ባቡል ሐይድ በጣም አስቸጋሪ ባብ ነው ይላሉ ዑለማዎች የዚህን የቆሻሻ ደም አወጋገድና ስርዓቱ ሸርጡ እንዴት እንደሆነ በዝርዝር ለማወቅ በጣም ከባድ ነው ይላሉ ዑለማዎች በጂሃድ ላይ የሚያዘው ሰውዬ ኡማውን ጂሃድ ግድ ነው ብሎ የሚለው ሰውዬ ሚስቱ ስለ ሀይድ ደም ስትጠይቀው ዑለማዎች ልጠይቅ ይላል በኡማው ደምስ ዑለማዎቹ ጃሂሎች ናቸው لا يفقهون الواقع ይላል እነዚህ ዑለማዎች ዋቂውን አሁን ያነባራዊ ሁኔታ አያውቁም ስለዚህ እነሱ በዚህ ጉዳይ ላይ አይጠየቁም ይላል እኔ ፈትዋ ሰጣለሁ በኡማው ደም ላይ እሱ ፈትዋ ይሰጥና በሚስቱ ቆሻሻ ደም ላይ ግን ዑለማዎች ጋር ይደውላል ወይ ደግሞ ዑለማዎችን ይጠይቃል ወለኩል ያህል በጣም ከባድ ነው ጂሃድ በጣም ዝም ብሎ ማን እኛ የምናወራበት ነገር አይደለም ያ اخي ነገ አላህ ፊት እንዴ አንተ የገፋፋው ሰውዬ ሄዶ አንገቱ ተሰይፎ ሂድ ብለው አላህ ፊት በዚህ ሰውዬ ደም አላህ ሲጠይቅህ መልስ ምንድነው የሚሆነው ሱብሃንአላህ العظيم በጣም ከባድ ነው والله ነአም እያንዳንዱ ሙስሊም በልቡ ላይ ምን መኖር አለበት በልቡ ላይ መስፈርቱ የተሟላ ትክክለኛ ላ ኢላሃ ኢላላህ የበላይ የሚሆንበት የአላህ ዲን የበላይ የሚሆንበት ቁርአን የበላይ የሚሆንበት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱና የበላይ የሚሆንበት ትክክለኛ ጂሃድ አላህ አምጥቶ መስፈርቱ የተሟላለት ማለት ነው በዚያ ላይ ሞቶ ይህንን ክብር እንዲያገኝ መመኘት አለበት ግልጽ አለ አላህ መስፈርቱን ያሟላለት ይሆነው አላህ ይፈልግ ምን ማለት ነው የአላህ ዲን የበላይ ሊሆን ነው አይደል እንዴ በሌላ አባባል የአላህ ዲን የበላይ እንዲሆን ሁሌም መመኘት አለብን የአላህ ዲን የበላይ እንዲሆን ደግሞ እኛ መጀመሪያ መስራት ያለብንን ነገር መስራት አለብን ከራሳችን ላይ በራሳችን ማንም ማይከለክለን ማለት ማንም እያንዳንዱ ሰው ሸሪዓ በራሱ ላይ ሊያቆም የሚከለክለው ሰው አለ እንዴ والله ማንም የለም በራስ ላይ ማንም አይከለክልህም ማንም አንተ በግልህ
በግል ህይወትህ በቤትህ ውስጥ በሚስትህ በልጆችህ በአኗኗርህ ውስጥ ሸሪዓን ተጥቢቅ ለማድረግ ማንንም አይከለክልህም። ይህን ሳታረግ ኡማውን ለጂሃድ ታነሳሳለህ። ኡማውን የኡማው ደም እንዲፈስ በጣም ትልቅ አደጋ ነው። ደሞም ቀደም ብያቸዋለሁ። አስሉ ምንድነው? ለምንድነው ይሄ ነገር የተፈለገው? ሊተኩነ ከሊመቱላሂ ሂየል ዑልያ ተውሂድ የበላይ ሊሆን ካልሆነ በስተቀር ገና መስፈርቱ ራሱ ውድቅ ነው። መጀመሪያውኑ ማለት ኤክስ ነው። ጂሃድ የሚሆነው ሌሎች መስፈርቶች እንዳሉ ሆነው ጂሃድ ነው የሚባለው አላህ መልእክተኞችን የላከበትን ተውሂድ የበላይ ለማድረግና መንገድ ላይ ያሉትን እንቅፋቶች ለማስወገድ ብቻ። ከዚህ ውጭ ለሆኑ አግራዶች ከሆኑስ ማፊ መጀመሪያ ደረጃ ማለት ነው። ሁለተኛ ነገር ደግሞ ይሄ በጣም ከባድ የሆነ ጉዳይ በሸሪዓ ውስጥ እንዲህ አይነት ትልቅ ቦታ የተሰጠው ትልቅ ጉዳይ ዝም ብሎ ጸጉር እየነጩ ቅንድብ እየነጩ ማውራት ወይም ደግሞ ኢንተርኔት ላይ ጂኒ ጻፈው ይሁዲ ጻፈው ማን እንደሆነ የማታውቀውን ነገር አንበበህ መጥተህ ኡማውን ወደዚህ አደጋ መክተት በጣም ከባድ አደጋ ነው። ትክክለኛ ሙስሊሞች አላህ ያድርገን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? አላህ ጠብቆኛል፣ ዞር በሉ ከዚህ ወደየቤታችሁ ሂዱ አሏቸው። وفي هذه الظروف الخطيرة أنزل الله تعالى الإذن بقتال قريش ثم تطور هذا الإذن በዚህ ሁኔታ ላይ አደጋው በዚህ መልኩ መዲና ላይ አንዣቦ እያለ አላህ ሙስሊሞችን የኢስላም ጠላቶችን ከመንገዳቸው ላይ እንዲያስወግዱ ፈቀደላቸው። ጂሃድ ታዘዘ። ثم تطور هذا الإذن ይሄ ፍቃድ ምን ሆነ? አንድ ደረጃ ጨመረና ማአት ተغير الظروف ሁኔታዎች እየተቀየሩ ሲሄዱ حتى وصل إلى مرحلة الوجوب ዋጅብ እስኪሆን ድረስ ደረሰ። ዋጅብ ምክንያቱም ሙስሊሞች አልহামዱሊላህ መዲና ላይ መሪ አላቸው የላቸው? ማን? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብያ። ሀገር አላቸው የላቸው? አላቸው። መዲና ምን ሆናለች? የሙስሊም ሀገር ሆናለች። طيب ኢዘን ብቁ የሆነ ሰራዊት አለ የለም? አለ። ዛሬ ወላሂ በዓለም ላይ ያለው ሙስሊም ሁሉ አንድ ላይ ሆኖ አንድ አቡበከር ሲዲቅ ይበልጣል አይበልጥም? ሱብሃንአላህ አሉ የተባሉ የኢስላም ብርቅዬ ልጆች ያሉበት ነው። አቡበከር አሉ፣ ዑመር አሉ፣ ማን ሐምዛ አሉ፣ አሊ አሉ፣ ዑስማን አሉ። አላሁ አክበር በጠል من ابطال المسلمين ታሪክ አይቷቸው የማያውቃቸው አይነት የኢስላም ልጆች አሉ። ስለዚህ ሙተካሚል የሆነ ነገር መዲና ላይ ምን ሆኗል? ተሟልቷል። አልহামዱሊላህ ዲኑን ለመጠበቅ እነዚህን እንቅፋቶች ከመንገዱ ለማስወገድ የሚያስችላቸው አይነት መስፈርቶች ተሟልተዋል። እንደውም ምን ሆነ? ግዴታ ተደረገ ማለት ነው። የሙሽሪኮች እንቅስቃሴ ይዘቱ እየቀየረ ሲመጣ ጭራሽ ዋጅብ እስከመሆን ድረስ ደረሰ። وجاوز قريشا الى غيرهم መጀመሪያ ቁረይሾችን እንዲዋጉ ነበረ የታዘዙት። ከአሁን በኋላ ግን ቁረይሽ ብቻ አይደለም ሌሎችም በእስልምና ላይ ጣታቸውን የሚቀስሩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በተላኩበት ዳዕዋ ላይ እንቆማለን የሚሉ የትኛውም ወገን ከዚህ መንገድ ላይ ለማስወገድ ትእዛዝ አላህ ሰጣቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም። በል እንደውም ግዴታ አደረገባቸው በሳቸውና በሰሃባዎች ላይ። ولا بأس أن نبين تلك المراحل بإيجاز قبل أن ندخل في ذكر الأحداث إلى እስኪ እነዚህ ያሉትን ደረጃዎች ጠቅለል ባለ መልኩ እንግለጻቸው ወደ ዋናው ክስተት ከመሄዳችን በፊት ይላል። አንደኛ المرحلة الأولى اعتبار مشركي قريش محاربين። አንደኛ ሙሽሪኮች ሙሐሪቦች ናቸው። ሙሐሪብ ማለት ጠላት ናቸው። የማን? የኢስላም ጠላት፣ የላ ኢላሃ ኢላላህ ጠላቶች ናቸው። ስለዚህ ምን ይገባቸዋል? ዋጋቸውን ማግኘት። لانهم بدأوا بالعدوان በጠላትነት መጀመሪያ ስለጀመሩ فحق للمسلمين ان يقاتلوهم ለሙስሊሞች አላህ ተጋደሏቸው ብሎ ፈቀደላቸው። ويصادروا اموالهم የእነርሱ ገንዘብ የሙሽሪኮች ገንዘባቸው ሙስሊሞች ባገኙት አጋጣሚ ምን ማድረግ ይችላሉ? ማጥመድ እና መቆጣጠር ይችላሉ። ፍቃድ ተሰጣቸው። ዱነ غيرهم መጀመሪያ ይሄ ነው። ከሌሎች አረቦች ውጪ ቁረይሾችን ብቻ ነበር አላህ ያዘዛቸው ማለት ነው።
من بقية مشرك العرب ليلوتشو سيجمرو ሁለተኛ قتال كل من تمالأ من مشرك العرب مع قريش ሌላው ደግሞ በሁለተኛ ደረጃ ማንኛውም ከአረብ ጎሳ ከቁረይሾች ጋር ያበረን ተዋጋ አላቸው ይሄ መዋጋት ተፈቀደ ማለት ነው መጀመሪያ ሙሽሪኮች ከዚያ ቀጥሎ ግን ከሙሽሪኮች ጋር ከቁረይሾች ጋር የተባበረ ማንኛውም አረብ ልክ እነሱ ጣፈንታ ይገጥሟል ወተሃደ ማአሁም ማለት ከነሱ ጋር የተስማማ وكذلك كل من تفرد بالاعتداء على المسلمين من غير قريش እንዲሁ ደግሞ ከቁረይሽ ውጪ ሌላ ማንኛውም የአረብ ጎሳ በሙስሊሞች ላይ ጣቱ ከቀሰረ ወይም በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዳዕዋ መንገድ ላይ ይቆማለሁ ካለ እሱም የሙሽሪኩል የቁረይሾች ጣፈንታ ይገጥሟል ሶስተኛ قتال من خان أو تحيز للمشركين من اليهود الذين كان لهم عقد وميثاق مع رسول الله صلى الله عليه وسلم كمدينة وسكالو مشركوچم هنا አይሁዶች መጀመሪያ ቃል ኪዳን ገብቷል ብለናል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመዲና ወስካሉ ሙሽሪኮችና አይሁዶች ጋር ቃል ኪዳን ገብተው ነበር ይሄንን ቃል ኪዳኑን አፍርሶ ከሙሽሪኮች ጋር ከቁረይሾች ጋር የሆነ መዲና ውስጥ ያለ ማንኛውም አይሁድም ሆነ ሙሽሪክ ምን ሊሆን መጋደል ወነብዙ ሚታቅህም ኢለይሂም አላ ሰዋ ቃል ኪዳናቸውን ልክ እነሱ ባፈረሱት መልኩ በእነሱ ላይ መመለስ አራተኛ ቂታሉ መን ባዳአ بعداوة المسلمين من أهل الكتاب كالنصارى حتى يعطوا الجزية عن يد وهم صاغرون كذلك نبي محمد صلى الله عليه وسلم بطلات النت يجمراتشو أهل الكتاب نصاراوش ملتم مالتنا أيهودم مجمريا بطلات النت يجمراتشو من يرجعلو نبي محمد صلى الله عليه وسلم يقدلوا أشار من اسكيونو درس جبر كفلو اسكيونو درس ግብር ከፍለው መዲና ላይ ግብር ከፍለው የተዋረዱ ሆነው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሰሃባዎች ወይ ደግሞ ከዚያም በኋላ ላለው ለሙስሊም መሪ ግብር ከፍለው እስኪኖሩ ድረስ ይሄ መብት ነው አምስተኛ الكف عمن دخل في الإسلام مشركا كان أو يهوديا أو نصرانيا أو غير ذلك كمشركم يهون ከይሁዲም ይሁን ከነሳራም ወይ ደግሞ ሌላ ከየትኛውም ዝም ብሎ ዲን አልባም የሆነም ይሁን መጥቶ እስልምና ውስጥ ከገባ ምን ይደረጋል ይጠበቃል ማለት ነው በክፉ አይነካም فلا يتعرض لنفسه وماله ለንብረቱም ሆነ ለህይወቱ በመጥፎ ነገር እሱ ላይ መድረስ አይቻልም إلا بحق الإسلام إلا بحق الإسلام من مالتنا إلا بحق الإسلام محمد إلا بحق الإسلام ما نسمه هايلو أيوب أيوة إلا بحق الإسلام أحسنت النفس بالنفس نعم من مالتنا إلا بحق الإسلام سبال نفسك قدل من هنا يقدلال نفس كاطفة نفس يطفى سو نفسه يطفى المالت يقدل سو ይገደላል ማለት ነው ንብረቱ ደግሞ ዘካት አዘዘበት ወይ ደግሞ የሌላ የገንዘብ ቅጣት የሚያስፈልገው ሸሪዓው የሆነ ነገር ከሌለ በስተቀር ንብረቱም ሆነ ህይወቱ አይነካም بحق الاسلام ማለት እስላም በፈቀደው መልኩ ካልሆነ በስተቀር እስላም አንድ ሰው ከገደለ ይገደላል إلا أن يرضى ولي ليش المقتول የሟች ቤተሰቦች እስኪወዱ ድረስ ይገደላል ስለዚህ ይሄ እስላም ይፈቅደዋል ማለት ነው كذلك ገንዘቡ እስላም በሚፈቅደው መልኩ ካልሆነ በስተቀር የተጠበቀ ይሆንለታል وحسابه على الله اي يعامل بماذا بمعامله الظاهره فلا የሚታየው ውስጡስ አላህ ጋር ነው ሰውየው ከፈለገ ሙናፊቅ ይሁን ምን ለማለት ነው ይሄ ሰውዬ ደሙ አይነካም ንብረቱ አይነካም ሙስሊም ነው የሚለው ህግ በሱ ላይ ተጥብቅ ይደረጋል ውስጡ ኒፋቅ ቢኖርም ራሱ ማለት አላህ ነው እሱን የሚቆጣጠረው በዛሂሩ መጥቶ ከሙስሊሞች ጋር ከሰገደ ከሙስሊሞች ጋር ከጾመ ከሙስሊሞች ጋር ሐጅ ካደረገ ይሄ ሰውዬ ምንድነው ሙስሊም ነው የሙስሊሞች ህግ በሱ ላይ ተጥብቅ ይደረጋል ሙስሊሞች ላይ ያለው መብት ለሱም ይሰጠዋል ነገር ግን ወሂሳቡሁ ايش على الله ከዚህ በስተጀርባ ሌላ ተልእኮ ካለ ሌላ መልእክት ካለ ከአላህ ጋር ነው ሂሳቡ
ይላል ኢንሻአላህ በሚቀጥለው ሳምንት እንቀጥላለን نكتفي بهذا صلى الله وسلم وبارك على نبينا محمد وعلى اله وصحبه وسلم